ሊያ የምትባለው እንግዲህ ተይዛለች ማለት ነው። እንግዲህ ይቺ ግለሰብ በአቤል ቤት ሰራተኛ መስላ እንግዲህ ስትሰልል የነበረች እንዲሁም እንግዲህ የራሄልን አስክሬን በአቤል ቤት እንዲገኝ ካደረገች በኋላ አቤል ነው የገደላት ብላ መስክራ ከአካባቢው ጠፍታ ነበረ። እንግዲህ እየተፈለገች ነበረ። ዛሬ ላይ እንግዲህ ከአቤል እጅ ላይ ጥሏታን ማለት ነው። የምር ዋው እንዴት ደስ ይላል! ትናንትና ታምራት፣ ዛሬ ሊያ። ይቀጥላል ማለት ነው ትላላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናሌ ተመልካቾች ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ፣ አገራችን ኢትዮጵያንም አላህ ሰላም ያደርግልን እያልኩኝ ዛሬ እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ እላችኋለሁ። ነባር ቤተሰቦች እንግዲህ ቪዲዮን ሲጀምሩ ላይክ ሼር እያደረጋችሁ ታዲያ እንግዲህ ይቺ ሊያ የምትባለው ግለሰብ ከአቶ መኮንን ጋር አንድ ላይ ስትሰራ ነበረ። እንግዲህ ከአቤል ቤትም የገባችው ለስለላና እያንዳንዱ አቤል የሚያደርጋቸውን ነገራቶች እንትን እያለች እንግዲህ መረጃዎችን ለማቀበልና አቤልን ያለ ስራው ባላደረገው አድርጎታን ብላ በመወንጀል እንዲታሰር እንግዲህ ያደረገች ግለሰብ ነበረች። እንግዲህ እዛ ቤትም ስትገባ አንዲት ምስኪን የተቸገረ መስላ አንድን ህፃን ልጅ እንግዲህ በገንዘብ ገዝታ ከአንዲት ምስኪን ድሃ እናት እንግዲህ በማታለል ልጅ በጥሩ ሁኔታ እንዲያድግልሽ ትምህርቱንም እየተማረ ትልቅ ቦታ እንዲደርስልሽ በማለት እንግዲህ እናቲቱን ካሳመኗት በኋላ ለእናቲቱ ብር ሰጥተው ልጁን ትወስዳለች ማለት ነው። እንግዲህ በዛን ሰዓት ልጅ ይዛ የተቸገረ መስላ ራሷን ጥላ ነበረ አቤል ያገኛት ማለት ነው። አቤልም ታዲያ እንግዲህ ብር ሊሰጣት ቢፈልግም እሷ ግን ስራ መስራት እንደምትፈልግ ነበር የነገረችው። እንግዲህ አቤልም ታዲያ በየዋህነት እንደዛማ ከሆነ እንግዳስ እኔ ቤት መስራት ትችያለሽ ብሎ እንግዲህ ያመቻችላታን ማለት ነው። እና እኔ ስራዬ እንዲህ ስለሆነ ለልጅሽም ጥሩ ስላላደለ ልጅሽን ቤተሰብ ጋር አድርገሽ እኔ ጋር መስራት ትችያለሽ ይላታል። በዚህም ሀሳቡ እንግዲህ ተስማማና ምክንያቱም እሷም የምትፈልገው ይህን ስለነበረ ታዲያ በዚህ ሀሳቡ ተስማምታ ህፃኑን ልጅ የሆነች ሴትዮ ጋር ትጥልና ታስቀምጥና ያችን ሴትዮ ቤት ተከራይ ታስቀምጣ ማለት ነው። እናም እንግዲህ እሷ እንድትይዝ ታደርጋትና ስራዋን ትቀጥላለች አቤል ቤት ማለት ነው። እንግዲህ ታዲያ እንግዲህ እዛ ቤት ገብታ ከአበበ ዘበኛው ጋር እንግዲህ ይሄ አበበ የሚባለውም ዘበኛ እሱም ዘበኛ ሆኖ ሳይሆን ለሴራ እሱም እዛ ቦታ ላይ የገባ ነበር። እንግዲህ ይሄ ሁሉ የሚያደርገው ደግሞ አቶ መኮንንም እንደነበረ እንግዲህ ያው ተደርሶበታል። አቶ መኮንን ማለት እንግዲህ የአቤል አጎት ማለት ነው። ዛሬ ላይ ሊያ እንግዲህ ስትያዝ እና እኔ አጎትህ ያላዘነልን አጎትህ እንትን ያላለን እኔ ምን ማድረግ ነበረብኝ እና
እናቴ እዚህ ሁሉ ነገር ስትገባ እንዴት እያወቅሽ እንደዚህ ታደርጋለሽ ብሎ ሲጠይቃት እኔ ምን አገባኝ የገዛ ወንድሟ ያላሰበላትን ያላዘነላትን እኔ ምን ቤት ነኝ ምን አገባኝ ነበር እንግዲህ ያለችው ልክ ናት። ምክንያቱም የገዛ ስጋዋ ወንድሟ ሳያስብላት እንዳለ በእሷ ስም አድርጎ ጥሩ ነገር ያደረገላት መስሎ መቼም እኒህ እናት ትልቅ ሰው ናቸው። የአቤል እናት የሚሰጣቸውን ከመፈረም ውጭ እንግዲህ እዛ ቦታ ላይ ጥሩ ነገር እንደሚሰራ ነበር እንግዲህ የሚያውቁት። ውስጡን ግን ጠለቅ ብለው ባለማወቃቸው ፈርሙ የተባሉበት ቦታ ላይ ዝም ብለው እየፈረሙ እዚህ ችግር ላይ ወድቀዋል ማለት ነው። እናም እንግዲህ ይህን ሁሉ ደብቀው ለአቤልም ሳይነግሩት ዛሬ ላይ እውነታውን እንግዲህ ሲያቅ አቤልም የነበረበትን ሁኔታ ሁላችንም አይተናል። እንግዲህ ይሄ ድርጅት የተባለው የእናቱ እንደሆነና በእናቱ ስም እንደሆነ ሲያቅ እንግዲህ አስቡት። እና እንግዲህ ትናንትናም ታምራትም ተይዞ አቤል የምር በህይወቱ ላይ የተጫወቱትን ህይወቱ ምስቅልቅል እንዲል በቃ በጣም እንዲጎዳ እንዲያዝን ያደረጉትን ሰዎች ማለት ነው አጊቱ እንደዚህ ፊት ለፊት አፋጦ ሲጠይቃቸው የምር እኔ በጣም ነው ደስ ያለኝ። በጣም ማለት ነው በጣም እነሱ የማይገኙ መስሏቸው አቤልን ነበር ለመግደል አቤልን ቀድሞ ለማስወገድ ነበረ አላማቸው ፍላጎታቸው። ግን ደግሞ ለፈጣሪ ምንም የሚሳነው ነገር የለምና እስካሁን ድረስ በህይወት አለ። ከፈጣሪም በታች ደግሞ ጓደኞቹ እነ ብሩኬ እነ ልዑል እንግዲህ ከስር መረጃዎችን እንትን እያሉ ህይወቱን እያተረፉት ነው። እሱም ቢሆን በጣም ጎበዝና ጠንቃቃ ስለሆነ ህይወቱን ለማቆየት ችሏን ማለት ነው። ለአቤል በቆፈሩት ጉድጓድ እንግዲህ ራሳቸው እየገቡበት ይገኛሉ ማለት ነው። እኒህ ሰዎች እንግዲህ ሀገርንም ህዝብንም የማጥፋት ስራ ነበር እንግዲህ እየሰሩ የነበረው። እንግዲህ ታምራትም የአቤልን እናትና ወንድም ለማስገደል ትዕዛዝ አስተላልፎ ነበረ፣ ግን አልተሳካለትም። ልዑል መረጃው ደርሶት ቀድሞ በቦታው ላይ በመገኘት እንግዲህ የአቤልንም ወንድም ህይወቱን ታድጎታል ማለት ነው። እንግዲህ በኋላም ደግሞ እንግዲህ መላኩ የሚባለውን የገደለው ግለሰብ ከተያዘ በኋላ እንግዲህ ታምራትን አሳልፎ ለልዑል ሰጥቶታል ማለት ነው። ልዑልም እንግዲህ ይህን ታምራትን በቁጥጥር ስር ከዋለ በኋላ ለአቤል አሳልፎ በመስጠት አቤልም እንግዲህ እኔ የምር ትናንትና በጣም ነበረ እኔ እንጃ ሳቄም መጣ። ምን ልበላችሁ፣ ይሄ አቤል በቃ ማመን ነው ያቃተው። እንዲህ ታምራትን አጊቶ እንደዚህ ፊት ለፊት እያየው የሚያዋራው አልመሰለውም ነበር መሰልና በጣም ነበር የገረመው ማለት ነው። እና የምር በጣም አሳፋሪ ነው ይሄ ታምራት የሚባለው። በገዛ እናቱ ላይ በገዛ አባቱ ላይ ያደረገው ነገር እህቱንም እዚሁ ወንጀል ውስጥ እንድትገባ አድርጎ እንግዲህ እህቱም በቁጥጥር ስር ውላ በስር ላይ ነው የምትገኘው። አስቡ እንግዲህ አባትየውም ያልጋ ቁራኛ ሆኖ አሁን በነ አቤል ጥረት አሁን በጥሩ ሁኔታ ላይ ይገኛል ማለት ነው። እናቱም ፓላራይዝ አስደርጎ አልጋ ላይ ነው የሚገኙት። እንግዲህ በዚህ ልክ በቤተሰቦቹ ላይ ለራሱ የጨከነ
ርህራሄ የሚባል የሌለው ነው ማለት ነው። ይህ ታምራት የሚባለው ማለት ነው። አባቱ ለራሱ እንደሱ አይነት ልጅ የለኝም፣ ልጄ አይደለም፣ ለምን አመጣችሁብኝ፣ አይኑን ማየት አልፈልግም ብለው አንቀው አለቅም ብለው እገላለሁ ብለው ነበረ። እንዴት ሰው በቤተሰቦቹ ላይ በእናት ላይ በአባት ላይ ይጨከናል? ታዲያ ይሄ ለእናትና ለአባቱ ያልተመለሰ ለሌላው እንዴት ነው ሊመለስ የሚችለው? እንዴት ነው ሊራራ የሚችለው? ይሄ ራስ ወዳድ ለገንዘብ ብሎ ሀገርንም ሕዝብንም የሚጎዳ ነገር እያደረገ ማለት ነው። ዛሬ ላይ ይኸው የእጃቸውን አገኙ ማለት ነው። ሊያም ሆነች ታምራት ይኸው ዙሮ አቤል እጅ ላይ ወደቁ ማለት ነው። ይኸው ከርቸሌ ሊገቡ ነው እንግዲህ። አቤልም ሊያ ይሄ በአቤል እናት ያለው ድርጅት ከተዘጋ በኋላ እንግዲህ የራሷ ድርጅት ከፍታ እየተንቀሳቀሰች እንደነበርና የዛም አሁን አዲስ የከፈተችው ድርጅት ፋይል እንዳለ በአቤል እጅ ላይ እንደሚገኝ ነው እንግዲህ አቤል ሲናገር የነበረው። እናም እንግዲህ እድሜ ልክ እስራት እንደሚፈረድባትም ነው እንግዲህ ሲናገር የነበረው። ምክንያቱም የተገኘባት ነገር ቀላል የሚባል ነገር አይደለም፣ በጣም ከባድ ነው። የእድሜ ልክ እስራት የሚያስፈርድባት ነው ማለት ነው። እንግዲህ ልቀቀኝ፣ እኔ ስራ አለብኝ፣ ስራ ትቼ ነው የመጣሁት፣ ልሂድ፣ ተወኝ፣ የራስክን ህይወት ኑር፣ በቃ ተወኝ፣ እኔ ህይወት ልኑርበት፣ በቃ የምፈልገውን አድርጊያለሁ፣ የምትፈልገውን አግኝተሃል፣ በቃ ልቀቀኝ ነበር እንግዲህ ስትሎ የነበረው። እሄዳለሁ ብላ እኮ ብድግ አለች። በቃ ይሆናል አይደለ፣ የሆነ ጥሩ ነገር ያደረገች ነው የመሰላት። ደግሞ ይሄ ባል ለተባለው ለባሏ ማለት ነው ደብቀዋለች እንዳለ ደግሞ በሱ ስም ነው ያደረገችው፣ አሁን የከፈተችውን ድርጅት ማለት ነው። ሲነግረው ጭራሽም አምኖ ሊቀበል አልቻለም። የኔ ሊያ እንደዚህ አታደርግም፣ እኔ እኮ አውቃታለሁ፣ እሷ እንደዚህ አታደርግም ነበር እንግዲህ እያለ እየተከራከረላት የነበረው። እንግዲህ በሱ ስም አድርጋበታለች። እሱንም እንግዲህ አስቡ፣ በማያውቀው ትልቅ ችግር ውስጥ ነው ያስገባችው ማለት ነው። እና በጣም ይገርማል። ብቻ ግን እውነት ለፈጣሪ ምንም የሚሳነው ነገር የለም። ለሰው መጥፎ ማሰብ፣ ለሰው ተንኮል ማሰብ የትም እንደማያደርስ ማወቅ አለባችሁ። ለሰው መጥፎ የምታስቡ፣ ለሰው ተንኮል የምታስቡ ሰዎች የትም እንደማደርሱ፣ የትም እንደማደርሱ ማወቅ አለባችሁ። ሀገራችንን በቃ ይሆናል አይደለ፣ ማንነታችንን እምነታችንን የሚያጠፋ አስጠያፊ ድርጊት ነው እንግዲህ እየሰሩ የነበረው ማለት ነው። ይህን ሰይጣን አምልኮ፣ ይህን ባዕድ አምልኮ 666ን ግብረ ሰዶማዊ እንግዲህ ሴትና ሴት ወንድና ወንድ ጾታዊ ግንኙነት እያደረጉ አስቡ እንግዲህ ወንዱ አርግዞ እንዲወልድ እስከ ማድረግ የሚደርሱ ሰዎች ናቸው። እነዚህ ሰዎች እንግዲህ ሀገራችን ውስጥ እየሰሩ የሚገኙት ይህንን ነው። እነዚህ የነጮች ዳይፐሮች አብረው ሆነው ከነጮች ጋር ሀገራችንን ሕዝባችንን የማጥፋት ስራ ነው እየሰሩ ያሉት ማለት ነው። ያ ጌታቸው የሚባለው እንግዲህ ምንድን ነው ያለው የተያዘው
ኢትዮጵያን ከጫፍ እስከ ጫፍ ይሄ ክርስትናና እስልምና የሚባለውን እምነት አጥፍተን የ666 እምነት ተከታይ እንዲሆን ህዝቡ ነው እየሰራን ያለ ነው ብሎ ነው የተናገረው በግልጽ ማለት ነው። እንግዲህ አስቡ፣ እኛ እኮ የራሳችን ማንነት እምነት ያለን ሰዎች ነን። በእንደዛ አይነት በቆሻሻ በእንደዛ አይነት በወረደ ነገር የማናምን የራሳችን ጽድት ያለ እምነት ያለን ሰዎች ነን። ዛሬ ላይ ያለው ትውልድ ደግሞ እነዚህን ቆሻሻዎች ካላጸዳናቸው፣ እነዚህን ቆሻሻዎች ከሀገራችን እየሰሩ ያሉትን ስራ ማስቆም ካልቻልነ ቀጣይ የሚመጣው ትውልድ ምንድነው እጣው ፈንታው? የምሬን ነው። ዛሬ ላይ ያለው ትውልድ ይሄ ነገር ይመለከተኛል፣ ያገባኛል፣ እኔ የራሴ እምነት ያለኝ ማንነት ያለኝ ነኝ፣ ይሄ ደግሞ በሀገራችን ላይ መካሄድ የለበትም ብሎ ተንስቶ ይሄን ነገር ማስቆም መቻል አለበት። የምሬን ነው ምላችሁ። በዚህ ከቀጠለ ህዝባችንም ሀገራችንም እንዳልሆነ ነው የሚሆነው፣ እንዳልሆነ ማለት ነው። ይሄን ደግሞ ለነሱ እኛ ኢትዮጵያውያን ማን እንደሆነ ማሳየት መቻል አለብን። እኒህ ነጮቹም እዛው በለመዱበት የፈለጉትን ያድርጉ በሀገራቸው ላይ ማለት ነው፣ እዛው በሀገራቸው ላይ ማለት ነው። እኛ ገር ላይ ገብተው ግን እንደፈለጉ የፈለጉትን ነገር እንዳደርጉ መፍቀድ የለብንም። ዳይፐሮቻቸውንም ማጽዳት ነው፣ እስር ቤት መወርወር ነው። እዛ ከርቸሌ ገብታ እድሜ ልክ ስራቷን እዛው ስትሟቅት ትኖር አዳሚ ማለት ነው። እነዚህ ለቤተሰቦቻቸውም ለሌላው ማህበረሰብ ርህራሄ አዘኔታ የሌላቸው ጨካኝና አረመኔዎች አውሬዎች ናቸው። አውሬዎች ማለት ነው። ለቤተሰቦቻቸው እንኳን ርህራሄ የሌላቸው ናቸው። ቤተሰቦቻቸውንም እንዴት እያደረጓቸው እንዳለ እንግዲህ እየተመለከትን ነው ማለት ነው። እና እንግዲህ ቀጣይ ደግሞ ይሄ አበበ የሚባለው ማለት ነው እንግዲህ አበበ ይገኝበታል ወደ ተባለበትም አካባቢ እንግዲህ ሉል ሂዶ ነበረ ማለት ነው። እንግዲህ አበበም እንግዲህ ከዚህ 2 ቀን 3 ቀን አያልፍም። ይሄ አበበ የሚባለው ደግሞ ተይዞ እናየዋለን ብዬ ተስፋ አደርጋለሁ። እውነት የምሬን ነው የምላችሁ፣ በጣም ነው ደስ ያለኝ፣ በጣም ማለት ነው። ለነዚህ ጋዜጠኞች ክብር ይገባቸዋል። የምር በጣም ጎበዞች ጀግናዎች ናቸው። እኔ እንጃ ለምንድን ነው ግን ሰብስክራይብ ላይክ የማታደርጓቸው? እውነት የማይረባ ነገር ሲሆን እኔ እንጃ ሰብስክራይብ ላይክ ሼር ለማድረግ አንደኛ ነን፣ አንደኛ ማለት ነው። ግን ለሀገር ለህዝብ የሚጠቅም ነገር እየሰሩ እየለፉ እየደከሙ ያሉ ጋዜጠኞችን ግን እውነት ሰብስክራይብም ሆነ ላይክ ለማድረግ ለምንድን ነው ያቃተን? ለምንድን ነው የማናደርጋቸው? አሁን አቤል እኔ የምር እስካሁን መጥፎ ነገር ቢሰራ ኑሮ 200-300 ሺህ ይገባ ነበር እስካሁን ማለት ነው። ግን ለሀገር ለህዝብ ጥሩ ነገር ስለሰራ 100 ሺህ እንኳን አልገባም። 100 ሺህ ማለት ነው እንግዲህ ይህን ስራ ከጀመረ በጣም ቆይቷል ማለት ነው። ዩቲዩብ እስካሁን ድረስ 100 ሺህ አልሞላም። ልዑል ለራሱ እውነት እስካሁን 300 ሺህ መግባት ነበረበት፣ ግን 200 ሺህ እንኳን አልሞላም ገና ማለት ነው።
እኛ እኮ ችግራችን ማለት ነው ጥሩ ነገር አይወድልንም። ይሄ መጥፎ ነገር እንደዚህ ያደረገችው እንደዛ አላት እንደዚህ ምናምን በቃ የማይረባ ነገር ነው በቃ የሚወድልን። እኛ ለሀገርና ለህዝብ ዋጋ እየከፈሉ መስዋዕት እየከፈሉ ሀገርንም ህዝብንም ለመታደግ እየለፉ እየደከሙ ያሉትንማ አናበረታታም። እና ከባድ ችግር አለብን እኛ ማለት ነው። እውነት ፈጣሪ ይቅር ይበለን። በጣም ችግር አለብን። እነሱን ብናበረታታቸው ላይክ ሰብስክራይብ ብናደርጋቸው ለሁሉም ተደራሽ ይሆናል። ከዚህ ብዙ ሰው ይማራል፣ ብዙ ሰው ያውቃል። እየሄደበት ያለው ነገር እየሆነ ያለው ነገር ደግሞ ያልገባው ሰው እንዲገባው እየሄደበት ያለው ነገር ትክክል እንዳልሆነ አውቆና ተገንዝቦ እንዲመለስ ያደርጋል። እውነቴን ነው። ለሁሉም ተደራሽ እንዲሆን ብናደርገው ማለት ነው። ላይክ ሼር ሰብስክራይብ ብናደርግ ማለት ነው። እና ለማንኛውም ውድ ቤተሰቦቼ ወሬ ያበዛውባችሁ። የዛሬው የነበረን ቆይታ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑልኝ። ወዳችሁና ፈቅዳችሁ ለምትከታተሉኝም ከልብ አመሰግናለሁ። አዲስ የሆናችሁ ደግሞ ላይክና ሰብስክራይብ በማድረግ ቤተሰቡ ነው አበረታቱኝ ማለት ነው። በቀጣይ በሌላ እስከምንገናኝ አመሰግናለሁ።